ዛሬ ደስታ ለሩታ አልሰጥም ግን ራጎኔ እያለ እየፎከረ አብርሃምም ታጋ አድርጓል፣ ሩታንም ታጋ አድርጓል። ሩታ ደግሞ ሪፖስት አደረገችው። ካላደረግሽ አብርሃምም እንደዚህ ነው ጫውታን ጀመረ። ጀምሪ ምክንያቱም ሩታዬ ያ አብርሃምን ራሱ ወይ ቀየርሽው እናውቃለን፣ ይቀየርሽው መክረሽው ምናምን እንደዚህ አልነበረም። አብርሃም በቃ እሱን ራሱ የቀየርሽው ቀይር፣ ይሄንን በደንብ ተናጋሪ እንዲሆን ማለት ነው። በደንብ ተናጋሪ ምላስ እንዲኖሩ ማለት ነው። እንደ አንቺ መጋፈጥ እንደሚችል ማለት ነው። ማውራት አይችልም። ስለዚህ በተሰሞኑ አልሰጥም ግራ ጎኔን እያለ ነው። አሁን እንዳሰጠው አንተ እንዳሰጠው ለአብርሃም እንዳትመልስ። ምክንያቱም ለሰሞኑ ግርግር ነው ማለት ነው። አብርሃም እየፎከረ ነው፣ ሌሎቹ እየፎከሩ ነው። ዛሬ በቲክቶክ ዋው አለባበሱ ደግሞ አለባበሱ ብትቀይር አንተ ደግሞ ምንድነው የፋራ አለባበስ ነው እንዴ ብትለብሰው? ሂድ ምንድነው እንዴ ቀይሮ አለባበሱን እና ሲፎክር መጣው ባለሀብቱ ማለት ነው። መጣ አዎ መጣ እንዴ ለልጅቷ መከታሁን እንጂ መምጣት ካልቀራ ምንድነው? እና ዛሬ ወይ አዲስ ነገር ይኖራል ማለት ነው። ወይ ምንድነው አዲስ ነገር ይኖር? እኔ እንጃ አዲስ ነገር ይኖራል ወይ? አዎ ማታ አዲስ ነገር ግርግርም ቢሆን ሊኖራል ብዬ አስባለሁ። እንደዛ ነው። አዎ እንዳሰጥ ለምንድነው መሰጠው? አንዱን ትቶ ሄዷል። አንተ ደግሞ መልሰን ለሱ እንዳትመልስ ንጠቀው እንጂ እንዴ ወንድ ይሁን ቆፍጠን በልና በቃ ከአብርሃም እንደውም ከአብርሃም እጅ ንጠቀው። አብርሃም እጅ ማለት ነው። ውሰዶ እኛ ራሱ ሰተናሃል። ምክንያቱ መያዝ አይችልም። አብርሃም መያዝ አይችልም። የተሰጠ ሁሉ መያዝ አይችልም። አብርሃም ሌላ ነገር ነው። እጅ ላይ ያለን ትቶ ሌላ ነገር ፈለጋ ይሄዳልና ምን በሚባል አባባል አለ የሀገሬ ሰው ስተርት የብብት የቆጡን አወርዳለሁ ብላ የብብቱን ጣለች ምናምን የሚባል አባባል አለ። ያው እንደዛ ሌላውን ሲፈልግ የራሱን እንዳያጣ ብዬ ፈርቼ ነው ይሄን ነገር ያልኩት። እና ዛሬ ደስታችን አዎ ደስታችን የሩታ ደስታ ነው። አሁን የመጣ ደስታ ነው። በቃ ደስታ ህይወትሽ ዘመንሽ ሁሉ ደስታ ይሁን። አዎ እንደ ስሙ ያስደስትሽ። እኛ የምንፈልገው የአንቺ ደስታ ነው። ስሙን ራሱ ቄጣም ወይስ ተገጣ ስሙን እና ልጅቷ እንዳትሰራ አብርሃም እኮ ዙራ ጥምጥምና ልጅቷ ኬት ነው የምትሰራ? እኔ ልጅ ያመጣችሁ ሩታ ልትሰራበት ነው። እኔ እሷ ከዚህ በፊት እኮ እኔ ስንት ነገር ሰራለሁ ለራሴ አስቤም ነው አንተን የምፈታከ ብላለች። እሱ ግን ከስር አይጠፋ ምንድነው እንቅፋት ነው። በቃ ስር ቁጭ ብለው ማለት ነው። ልጅቷ እንዳትሰራ እየሰራችን ሁሉ እየተሳደበች የሰራችን ሁሉ ይቀማታል። ስለዚህ ልጅቷ ለራሷ መኖር አልቻለችም፣ መስራት አልቻለችም። አሁን እንዳለችው ከሀገር መውጣት ነው። ከአብርሃም ስር ነው እንጂ አብርሃም እንቅፋት ነው ለሷ። ስር ቁጭ ብሎ ነው በቃ ምጠብቃት። ትሰራለች፣ ትቀማታል፣ ትሰራለች፣ ይቀማታል ምናምን በቃ። እና ልጅቷ ልጁን ያመጣችሁ ደስታን ያመጣችሁ ልትሰራበት ነው፣ ግን አሰራችበትም። አብርሃም ነጠቀ ሁሉንም ነገር ማለት ነው። ያው ልጁ ከየት መጣ የሚባል ያው የሀገራቸው የና እዩ እንትን እኮ ጎደኛ እኮ ነው። ከነሱ ጋር ምናምን አላየችውም እንዴ? ልጁ አዲስ አይደለም። ያው ከሩቅ መጥቶም አይደለም። አብርሃም ቢሞት ከሩቅ የመጣን ሰው ከሩታ ጋር አያገናኝም። ምክንያቱም ሀሳቡን አስቀይራሉ ብሎ ምናምን ስለሚያምን ከሩታ ጋር በፍጹም አያገናኝም። ከሩቅ የመጣ ሰው ማያቅ ሰው በፍጹምን ከሩታ ጋር እንዲቆሙ አይፈልግም። ምክንያቱም ሀሳቡን አስቀይራሉ፣ ይመክራሉ፣ እንደሚያደርጉ አይታወቅም። እና ሌላ ሰውን አያመጣም፣ አያገናኝም ማለት ነው። አብርሃም ቢሞት ማለት ነው ልጅቷን እነጠቃለሁ ብዬ ወይ ደግሞ መክሮ ምናምን ትበልጠኛለች ብለው ስለሚያስብ ማያውቁ ሰው አያመጡ። እና ልጁ የቡታጅራ ልጅ ነው። እነሱ አብርሃም ራሱ ያውቃል። ራሱ አምጥቶም ይሆናል፣ ራሱ ልኮም ይሆናል ማለት ነው። ከጃዞር እሱ ልኮም ይሆናል እኮ አይታወቅም። እና ሌላ ሰው አገናኝም አብርሃም ቢሞት ከሩታ ጋር ማለት ነው። ምክንያቱም ሰው ማክሮ እንድትለወጥ ከሱ እንድትርቅ ምን ላደርግ ስለሚችል እንደዛ አያደርግም።